ስጋው ደግሞ መድኃኒት ነውና መድኃኒት የሚያስፈልገው በጣም ለታመመ ነው። ወጣቱም ቢሆን ተመልካች ነው። ልጆቿ ህያው የሚሆኑበት ከዚህ የህይወት እንጀራ ሲሳተፉ ስለሆነ ለምንድነው ማትቆርቡት ሲባል አይኔ ገና ተማሪ ነኝ ስጋው ደሙን ተቀበሉ ብላ ቤተክርስቲያን በጣም ደጋግማ የለት ስብከቱ አሱ ነው። በነገራችን ላይ እንደ ሸርነቱ እንጂ የሚገባው ሰው አለ ወይ? እንደ መድኃኒት ካየነው የበለጠ መድኃኒትነቱ የሚያስፈልገው ለወጣቶች ሳንቆርብ ንስሐ ሳንገባ ኃጢአት መስራት ተፈቅዶልናል ወይ? መንፈሳዊ ህይወት እጅግ በጣም ጣም ያለው ህይወት ነው። እኔ ለዚህ አልገባም ይላሉ። ክርስቶስ እኛን የሚያየን እንደ ሙሽራ የቅዳሴው ምስጢር ሁሉም ሰው ገብቶት ነው ወይም የሚያስቀድሰው ስትቀበል ከዚህ በኋላ ላለመውደቅ ዋስትና አይደለም። የአምላክ ስጋና ደም ላለመቁረብ ምክንያት አይሆንም። ከኃጢአት ለማንጻት ብቻ ስላልሆነ የተሰጠን በጣም ብዙ በረከቶች አሉት። ምናልባት ተዘክሮ ተሞትን አለማሰብ ይሆን? የእድሜያችን ርዝማኔ ምን ያህል እንደሆነ አናቀውም። ከእግዚአብሔር በቀር ይሄንን የሚያውቅ የለም። ጊዜያዊ መኖሪያችን እንጂ ዘላለማዊ አይደለም። ሲደክመን አይደለም ወደ እግዚአብሔር የምንመጣው። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ይሄ ግንዛቤ ማጣት ይመስለኛል። ክርስቲያን እንደመሆነ የምትቀበላቸው ግዴታዎች አሉ። ከነዚያ መካከል አንደኛው ንስሐ እየገባ ይህን ስጋና ደሙን መቀበል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳይ አድርገን ወደናንተ የምናደርሰው ሐሳብ ቅዱስ ስጋው ወደሙ የተመለከተ ዝግጅት ይሆናል ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ወደሙን ስንቀበል ምንድነው የምናገኘው? ባለመቀበላችንስ ምንድነው የምናጣው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ምን አይነት ትምህርትስ አላት? ከሌሎች እንዴት እንለያለን? አጠቃላይ የትምህርቶችና የአገልግሎቶች ሁሉ መጨረሻ ስለሆነው የነፍሳችን ወሳኝ ጉዳይ እናነሳለን። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን ሁላችሁም የምታውቁት መምህራችን መምህር አቤል ካሳሁን ነው። እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። መልካም። እንግዲህ ያው ስጋው ደሙ ሲነሳ የነገሮች ሁሉ የመጨረሻ መደምደሚያ እና ያንድ ክርስቲያን የክርስቶስ ሱታፊ አምላክ የሚባለው በትምህርት ውስጥ የተካተተውና ቤተክርስቲያንም አብዝታ የምትሰራበት ጉዳይ ነው። በሌሎቹ በአብያተ ክርስቲያናት ያለው ምንድነው የሚመስለው የሚሉትን ወደ ኋላ እንመለከታለን። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ስጋው ደሙ ላይ ያላት አስተምህሮ ምንድነው? ከዚህ በእነሻችን ብናደርግ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው አጠቃላይ ዓለም አቀፋዊት ስለሆነች ቤተክርስቲያናችን በእኛም በሌሎቹም አብያተ ክርስቲያናት የሚታመነው በአጠቃላይ በኦርቶዶክስ ተዋሕዶ እምነት ስጋው ደሙ እንግዲህ የነገሮች ሁሉ ማካተቻ ማጠቃለያ ነው። እንደ ምስጢር ስንመለከተው አባቶቻችን ምስጢረ ቁርባንን ምስጢረ ምስጢራት ብለው ይጠሩታል። እንግዲህ በሌሎች ምስጢራት ቤተክርስቲያን አሉ። ለምሳሌ አንድ ሰው ሊጠመቅ ይችላል። ሲጠመቅ በጸጋ የእግዚአብሔር ልጅ ተብሎ ይጠራል። ስለዚህ የጸጋ ልጅነትን ያገኛል። ስጋው ደሙ ግን ለየት የሚያደርገው ከሌሎቹ ሌላው በሌሎቹ ምስጢራት የእግዚአብሔርን ጸጋ ነው የምናገኘው። በስጋው ደሙ በምስጢረ ቁርባን ግን ራሱ እግዚአብሔርን ነው የምንቀበለውና የነገሮች ሁሉ መደምደሚያ ስጋው ደሙ ነው። የትኛው ምስጢር ሲፈጸም የመጨረሻ ማገባደጃው መደምደሚያው ማህተሙ የአምላክ ስጋና ደም ቅዱስ ቁርባን ነውና ምስጢረ ምስጢራት ብለው አባቶቻችን የሚጠሩት ለዚያ ነው። የቤተክርስቲያን ተልኳም በሐዋርያት ሥራ ላይ በጣም በተደጋጋሚ እንደተጻፈልን በቃ የቤተክርስቲያን ትልቁ ተልኳ ቅዳሴ መቀደስና ስጋው ደሙን ፈትቶ ለምእመናን ማቀበል ነው። ምክንያቱም ልጆቿ ህያው የሚሆኑበት ከዚህ የህይወት እንጀራ ሲሳተፉ ስለሆነና ትልቁ ተልኳ ይሄ ነው። የቤተክርስቲያንም ጭምር መዳኛ ምስጢርም ነውና ሰው ልጅ ለመዳን ከሚያስፈልጉት ነገሮች መካከል ዋናውና አንደኛው የአምላክን ስጋና ደም መብላት መጠጣት ነው። ራሱ ክርስቶስም በወንጌል በተለይ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ በነጭና ጥቁር ነው ያስቀመጠልን። ስለዚህ አንድ ሰው ስጋው ደሙን የሚቀበለው ደስ ስለሚለው ሳይሆን መዳን ስለሚያስፈልገውም ጭምር ነውና ቤተክርስቲያን የመዳናችን አርማ ምልክት አድርጋ ትገልጸዋለች። መልካም። እንደው አሁን አዲስ ዓመት ነው፣ ሰው ብዙ እቅዶችን ያቅዳል። ነገር ግን ይህን ያህል አስተምህሮ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው አባቶቻችንን በቅዳሴ ማብቂያው ላይ የሚጸልዩት ጸሎት በበላነው ስጋ በጠጣነው ደም እያሉ ይማጸናሉና ሰው ግን ትኩረት አይሰጠውም። ቤተክርስቲያን የዚህን ያህል ትኩረት ሰጥታ የምታስተምረው ከሆነ ለምንድነው ቤተክርስቲያን ባስተማረችው ልክ ከመእመናን ግንዛቤ የወጣው? አሁን ለምሳሌ ልጆቻቸውን ያቆረቡ በርካታ መእመናን እነሱ አይቆርቡም።
ወጣቱም ቢሆን ተመልካች ነው የሚሆነው። ለጥቂት ሰዎች ልክ በሐኪም የታዘዘ ይመስላልና ይህ ጉዳይ እንዴት ነው የሚታየው የሚለውን ብንመለከት ሰው ብዙ ጊዜ የሚጠቅመውንና አድርግ የተባለውን ነገር ያለ ማድረግ ችግር አለበትና በዚህ በስነ ልቡናው ፎርቢድን ፍሩት ኢፌክት ይባላል። ሰው ሲከለከል የተከለከለውን ነገር የመፈለግ ታስታውስ እንደሆነ በኦሪት ዘፍጥረት እንደተጻፈልን እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ በገነት ነው ያኖራቸው። እንዲበሉ የፈቀደላቸው በጣም ብዙ እጽዋት ነበሩ እና እንዳይበለጉን የከለከላቸው አንዲት እጽ ነበረችና ያቺን እጽ እንዳይበሉ ከልክሏቸው ነበር። አዳምና ሔዋንን ግን ያጓጓቸው ከዕፀ በለስ የሚበልጥ በጣም ብዙ ጣዕም ያላቸው መዓዛቸው እጅግ የሚማርክ እጽዋት እያሉ የጓጉትና ለመብላት የፈለጉት ግን ያችን አንድ ዕፀ በለስ ነውና ሁሉ ጊዜ ሰው የተከለከለውን ነገር የመፈለግ ያን የማደን ችግር አለበት። በሶሻል ሚዲያውን ብትመለከተው ብዙ ጊዜ የሚዲያ ሽፋን የሚያገኙትና ቫይራል ሆኖ በጣም ብዙ ሰዎች ጋር የሚደርሱት ከበጎ ነገር ይልቅ መታየት የሌለባቸው ነውና ሰው ሲያሰራጨው ራሱ ተመልከቱ ይሄንን ጉድ ይያለ ያንን በቃ ሲያሰራጭ ውስጥ ማለት ከላይ አላምንበትም ይላል እንጂ ግን ለዛ ጉዳይ መሰራጨት የራሱን አስተዋጽኦ ያደርጋል። ሼርም በማድረግ ይሁን ኮሜንትም በማድረግ ይሁን ምናምንና ብዙ ጊዜኛ የተከለከለውን ነገር የመፈለግ አዝማሚያ ያለብን እንግዲህ እንድናደርጋቸው ከተነገረና በጣም ከሚጠቅሙ ነገሮች መካከል አንደኛው ቅዱስ ቁርባንን መቀበል ነው ወይም ስጋው ደሙን መቀበል ነውና ስጋው ደሙን ተቀበሉ ብላ ቤተክርስቲያን በጣም ደጋግማ የዕለት ስብከቷ እሱ ነው። በነገራችን ላይ እንግዲህ ስብከት መጀመሪያው ንስሐ ግቡ ነው፣ የመጨረሻው ደግሞ የንስሐ ፍሬ ማፍራት ነው፣ የአምላክን ስጋና ደም መቀበል ማለት ነውና ይሄ የቤተክርስቲያን የዘውትር ስብከት ነው። በተለይ ለአንድ ክርስቲያን ሰው ስለ ስጋው ደሙ ከዚህ በፊት ሰምቼ አላውቅም ሊል አይችልምና የቤተክርስቲያን የዘውትር ጥሪዋ እሱ ስለሆነ እንሰማዋለን እናደምጠዋለን። ግን ደግሞ ሰምተን አድምጠን ብቻ ምን ተዋረለም ወደ ህይወት መተግበር ያለብን ነው። ብዙዎቻችን ግን ጥቅሙ እየተነገረንም ወደዚህ ምስጢር ለመቅረብ አንጓጓም። እውነት ለመናገር እንደ ጥቅሙ ከሆነ ከምንም በላይ ልንጓጓበት የሚገባው የነበረው ጉዳይ ይሄ ነው። ምክንያቱም ክርስቶስን በወንጌል ላይ እንደነገረን የዘላለምን ህይወት ታገኛላችሁ ብሎናል እና ዛሬኛ ጧት ቅዳሴ የሚሄድ ሰው ማልዶ ኪዳን የሚያደርስ ሰው እንቅልፍን የሚያህል ሲሳይ ይላሉ አባቶቻችን፣ ብርድን የሚያህል ስቃይ ታግሶ ወደ ቤተክርስቲያን የሚሄድ ሰው ሰርክ ደግሞ ለጸሎት ለቃለ እግዚአብሔር ትምህርት እንዲህ ለምስጋና የሚሰበሰብ በጣም ብዙ ነገሮቻችንን ምንተው እግዚአብሔር ርስቱን እንዲያወርሰን ነው የዘላለም ህይወትን እንዲሰጠንም ጭምር ነውና ክርስቶስ ግን ምን አለ? የዘላለም ህይወት የምታገኙት ስጋዬን ስትበሉ ደሜን ስትጠጡ ነው ብሎ ባጭር ቃል ግልጽ አድርጎ ነግሮናል ነውና የዘላለም ህይወት የምናገኝበት ከሆነ ከጥቅሙ አንፃር ሁላችንም መቻኮል ነበረብንና በጣም የሚያስገርም ክርስቶስ ቅዱስ ያዕቆብ ዘስሩግ እንደሚናገረው ለኛ የሰጠን ልብሱን ወይም ጫማውን አይደለም እና አንድ ሰው የክርስቶስ ልብስ ወይም የክርስቶስ ጫማ እዚህ ቦታ ይገኛል ተብሎ ቢነገረው ያንን ለማየት በጣም ይጓጓል። ለምሳሌ የክርስቶስ ልብሱ የሚገኘው ኢየሩሳሌም ነው ብንል ኢየሩሳሌም ለመሄድ ፕሌን ቲኬት ተቆርጦልህ ወደዚያ ገብተህ የምታይበት እድል ተመቻችቶልህ ሂድ ተብለህ ብትጠየቅ አይ እኔ ስራ አለብኝ ዲዜኔ ልትል አትችልም እና ሰው የሚከፈለውን ዋጋ ከፍሎ እንደምንም ብሎ ፈቃድ ጠይቆ ወደዚያ ቦታ ሄዶ የክርስቶስን ልብሱን ጫማውን ለማየት ለመሳለም ይሞክራል እና ክርስቶስ ግን ልብስና ጫማውን አይደለም የተወልን ይላል ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ የተወልን ልብስና ጫማውን ሳይሆን ስጋና ደሙን ነው የተወልን። ምክንያቱም ልብስና ጫማው ከውጭ አይተነው ተሳልመነው ልንተው የምንችለው ነገር ነው። ክርስቶስ ግን በውጭ ብቻ እንዲቀር አይፈልግም። ከኛ ጋር መዋሃድ ከኛ ጋር አንድ መሆን ስለሚፈልግ የተወልን የሚበልጠው ነው ልብሱን ሳይሆን የሚበልጠውን አካሉን ነው ለኛ የሰጠን በማለት ይናገራልና አንድ ሰው የክርስቶስን ልብሱን ጫማውን ለማየት ይህን ያህል የሚጓጓ ከሆነ ክርስቶስ ለሰጠው ለሚበልጠው ደግሞ ስጦታ የበለጠ ዋጋ መክፈል ይተበቅበታልና ስጋው ደሙን ላለመቀበል ምናቀርባቸው በጣም ብዙ ምክንያቶች አሉና ሁነን ለመናገር ተገልብጦ በቃ የኢየሩሳሌም ቪዛው መጥቶልሃል ትኬቱም ተስተካክሎልሃል ሂድና ተሳለም ብንባል ግን በጣም ልባችን ይቆማልና የትኛው ይበልጣል የሚለውንም ነገር ማሰብ ያስፈልጋል። ስለዚህ ለሚበልጠው ዋጋ ለመክፈል ራሳችንን ማዘጋጀት አለብን። በሐዲስ ዓመት አንድ ሰው ከማቀድ ካሉበት ነገሮች መካከል አንደኛው ራሱ ቅዱስ ጳውሎስን በኤፌሶን መልእክቱ ላይ ይነግረናል። ለእውነት በሚሆን በጽድቅና ቅድስና እንደ እግዚአብሔር ምሳሌ ተፈጠረውን አዲሱን ሰው ልበሱ በማለት ይናገራልና ክርስቲያኖች በአዲስ ዓመት ሁሉ ጊዜ አዲሱን ሰው መልበስ ይተበቅባቸዋል። አዲሱ ሰው ማን ነው? አዲሱ ሰው የነሱ የታደሰ ማንነት ነው። ኃጢያትን የተወ ክፋትን የመነነ ክፋትን የጠላ የናቀ አዲስ ማንነት ነው። ያ አዲስ ማንነት የሚገኘው ደግሞ
በክርስቶስ ነው። ለዚያ ነው ቅዱስ ጳውሎስ አዲሱ ሰው የሚለው ክርስቶስም ብሎ ደግሞ ይናገራል። ቅዱስ ጎርጎርዮስም አዲሱን ሰው ልበሱ ያለው ያ የምንድንበት አዲስ ልብስ የተባለው የድህነታችን ልብስ ኢየሱስ ክርስቶስ ነው ይላል። ክርስቶስን ምን ለብሰው ደግሞ ንስሐ ገብተን ስጋው ደግሞ በመቀበልም ጭምር ነውና አዲስ ዓመት ሲመጣ ሰው ቤቱን ቀለም ይቀይራል አይደል? የተቻለው መጠን አዳዲስ ነገሮችን ለማድረግ ይሞክራልና እሱስ የሚለብሰውን አዲስ ልብስ አያዘጋጅም ወይ? አዲስ ልብስ ሲባል ይሄ አሁን ምን ለብሰውን ጨርቅ አይደለም። ምክንያቱም ዛሬ ምን ለብሰው ይቆሽሻል፣ ያረጃል። የማያረጀው አዲስ ልብስ ግን ክርስቶስ ነው። ስጋው ደግሞ በመቀበል ክርስቶስን መልበስ እንችላለን ነውና ይሄን እቅዳችን ውስጥ መክተት አለብን። ያው እንደምታየው ብዙ ጊዜ ቤተክርስቲያን ቅዳሴ ሲቀደስ ለመቀበል የሚሰለፉት ህፃናት ናቸው ወይ ደግሞ አረጋውያን ናቸው። በጣም ያረጁ እንደው በጣም ወገባቸው የጎበጥ አረጋውያን ናቸው መተው የሚቀበሉትና ወጣቶቹ ጎልማሶቹ ግን የሉም። ይሄ በጣም ትልቅ ጥያቄ ያስነሳል። ምክንያቱም ስጋው ደግሞ መድኃኒት ነውና መድኃኒት የሚያስፈልገው በጣም ለታመመ ነው እንጂ ትንሽ ህመም ላለበት ወይ ምንም ላልታመመ አይደለም። በጣም የሚያስፈልገው ለታመመ ነው። እና ህፃናት ንጽሐ ጠባይ ገና አላደፈባቸውም፣ ንጹሃን ናቸው እነሱ። ስጋው ደግሞ መቀበል ለነሱ ጥሩ ነው። ምክንያቱም ስጋው ደግሞ ከኃጢአት ለማንጻት ብቻ ስላልሆነ የተሰጠን በጣም ብዙ በረከቶች አሉት። ግን ደግሞ እንደ መድኃኒት ካየነው የበለጠ መድኃኒትነቱ የሚያስፈልገው ለወጣቶችና ይሄ የወጣትነት ዘመን በጣም ከባድ ነው። በመጽሐፍም እሳት በጉያው ታቅፎ የማይቃጠል ማን ነው ይላል። እና የወጣትነት ዘመን በጣም ብዙ ፈተናዎች የሚበዙበት ስለሆነ ይሄንን ከባዱን ዘመን ለማለፍ ግዴታ መድኃኒት የሚሆነውን የአምላክን ስጋና ደም መቀበል በዛ ራስን ማጽናት ያስፈልጋል ነውና የወጣው መድኃኒቱ በበለጠ የሚያስፈልገው ለኛ ስለሆነ ወጣቶች ይሄንን ማሰብ ይጠበቅባቸዋል። መልካም ጥሩ አድርገህ ነው ያብራራውና ምክንያቱም ብዙ ሰው አሁን እንደነዚህ አይነት ነገሮች እንደ ውይይትም አይቀርቡም። አይተህ ከሆነ በልዩ ልዩ አንዶ ፖድካስቶች አሁን አንዳንድ መምህራን እየመጡ ትኩረት እንዲሰጠው አንዳንድ ጉዳዮች ላይ ያደርጋል። ለምሳሌ ሰው ታሪክ ይማራል። የቤተ ክርስቲያን ታሪክ ከመማሩ በላይ የክርስቶስን ስጋና ደም መሳተፍን ማያውቅ ከሆነ ክርስትናው እየኖረ አይደለም ማለት ነውና ቅድም እንደጠቀስከው ቅዱስ ዮሐንስ አፈወርቅ ደጋግሞ የሚናገረው ቤተ ክርስቲያን መንፈሳዊ ሐኪም ቤት ናት ይላል። እንደውም በሌላኛው መጽሐፉ ላይ ታስታውሰው እንደሆነ ምንድነው የሚለው? አንድ ሰው ታሞ ሐኪም ቤት ሲሄድ ለበሽታው ዶክተሩ ጋር ሄዶ መርፌ ሲወጋ በፍቅር ነው የሚቀበለው ወይም ደግሞ ህመሙ ተናግሮ በቃ ከበሽታው ከደዌው ይፈወሳል። ቤተ ክርስቲያንን ሲመጣ ንስሐው ተናግሮ ስጋው ደሙ መውሰድ እንዳለበት ይናገር። ነገር ግን አሁን አንዳንድ ጊዜ አሁን የኛ ወይም ደግሞ የኛ ማህበረሰብ ኦርቶዶክሳዊ ማህበረሰቡን ስናነሳው ምን ይላሉ? ለምንድነው ማትቆርቡት ሲባል አይኔ ገና ተማሪ ነኝ፣ ክፉ ጎረቤት አለችብኝ፣ እኔ እኮ ገና ሰራተኛ ነኝ፣ ልጅ ነኝ የሚሉ ጉዳዮች ያመጣሉ። እና ይሄ ጉዳይ ከጊዜ ወደ ጊዜ ልምድ እየሆነ መጣና ሰው ሲያረጅ ወይ ሲሞት ነው ወይ እንደዚህ አይነት የቤተ ክርስቲያን ትምህርት አለ ወይ? ይሄስ ታዲያ ይሄ በመሆኑ ምንድነው የሚያሳጣም በነፍሳችን? ያው በጣም የሚያስገርም በተለይ እንዲህ አይነት ምክንያቶች ሲቀርቡ እኔ ሁሌ ውስጥ የሚፈጠርብኝ ጥያቄ ምንድነው? አንድ ሰው ገና ነኝ ለማለት የሚኖርበትን የእድሜ መጠን ማወቅ አለበት። ያንን ስታቅ ነው። ለምሳሌ 50 ዓመት ምትኖር ከሆነ 10 ዓመት 15 ዓመት 20 ዓመት ላይ ገና ነኝ 30 ዓመት ይቀረኛል ብለህ ትናገራለህ። እሱም ራሱ ገና ነኝ የሚለው ልክ ነው ልክ አይደለም ሌላ አከራካሪ ጉዳይ ሆኖ ሳለ ግን እኛ የምንኖርበት እድሜ በራሱ በእግዚአብሔር እጅ እንጂ በእኛ ያለ አይደለም። ስለዚህ ዛሬ ገና ነኝ ያለው ሰው ዛሬ ማታ ሞቶ ሊያደር ይችላል እና ሁላችንም የእድሜያችን ርዝማኔ ምን ያህል እንደሆነ አናውቀውም። ከእግዚአብሔር በቀር ይሄንን የሚያውቅ የለም። ስለዚህ ሰው በተሰጠው እድሜ መጠቀም ይጠበቅበታል። ሁሉ ጊዜ አንጻራዊ ነው የሚባለው ለዚያ ነው። ለምሳሌ አንድ ሰው 60 ዓመት ሊኖር ይችላል፣ አንድ ሰው 20 ዓመት ሊኖር ይችላል እና አንድ ሰው 40 50 ዓመት ኖሮ ያችን 10 ዓመት ተጠቅሞ ንስሐ ገብቶ ወደ እግዚአብሔር ሊቀርብ ይችላል። 30 ዓመት ለሚኖረው ሰው በቃ 20ኛ ዓመቱ ላይ 10 ዓመት ነው የቀረው ማለት ነው እና ሁሉ ጊዜ እድሜያችን በእኛ የሚታወቅ ስላልሆነ ክርስቲያን በተለይ ክርስቲያን እለት እለት የተዘጋጀ መሆን ይጠበቅበታል። ሞት እንግዳ ስለሆነ መቼ እንደሚመጣም ስለማይታወቅም ጭምርና በመንፈሳዊ ደግሞ አይን ስንመለከተው ከእግዚአብሔር ጋር መኖር እኮ ቀጠሮ የሚያሰጥ አልነበረም። እውነት ለመናገር ከእግዚአብሔር ጋር መዋሃድ አንድ መሆን ቀጠሮ የሚያሰጥ አይደለም። ለምሳሌ ሁለት በጣም የሚዋደዱ ፍቅረኛሞች የሰርጋቸውን ቀን በጣም ነው የሚናፍቁት እና የሚያዘገያቸው ወይ የሆነ ፋይናንሻል የሆነ ጉዳይ ወይ ደግሞ ሌሎች በጣም ከነሱ አቅም በላይ የሆነ ጉዳይ ይሆናል እንጂ የሚያዘገያቸው የሚዋደዱ ከሆነ ነገ ቢጋቡ ሰርጋቸው ይሆን ደስ ይላቸዋል። እና እንዴ እኛ ከእግዚአብሔር ጋር አንድ ሆነን በህብረት መኖር አንፈልግም ወይ? ክርስቶስ እኛን የሚያየን እንደ ሙሽራ ነው
አይደለ ሙሽራይቱ ያለችው እርሱ ሙሽራ ነው ተብሎ ስለ ክርስቶስ ተነግሯል ስለዚህ ክርስቶስ እኛ ሙሽራይቱ ነን እና ክርስቶስ ከኛ ጋር ለመዋሃድ ከኛ ጋር አንድ ለመሆን ተዘጋጅቶ በጉጉት እየጠበቀን እንዴት ቀጠሮን ሰጠዋለን ቆይ አሁን አልመጣም ነገ አልመጣም ዛሬ አይመቸኝም እንደዚህ ይያል እንዴት እናቆዩዋለን ነውና በመንፈሳዊ አይን አንፃር ስንመለከተው በጣም የሚያሳዝንና የሚያስከፋን እውነት ለመናገር እግዚአብሔርንም የሚያስቀይምም ጭምር ነው ከዚያ ውጪ ግን አንዳንዴ ቅድስናን ጣዕሙን ሳታቆ ስትቀር ምን አይነት ህይወት ልትኖር እንደምትችል ስለማትረዳው ቀጠሮ ታበዛለታለ ገብቷል ለኃጢያት ማለት ነው እንዶ በዚሁ እንደ አብረህ እንድታነሳው ነው አሁን ሳንቆርብ ንስሐ ሳንገባ ኃጢያት መስራት ተፈቅዶልናል ወይ ሌላው ተያይዞ የሚነሳው እኔ ለዚህ አልገባም ይላሉ አሁን ሰው ንስሐ ገብቶ የሚገባውን ቀኖና ፈጽሞ ሲወስድ እንደ ሸርነቱ እንጂ የሚገባው ሰው አለው እሱ አብረን ቆይ እናነሳዋለን ማለት እሱ አንድ ሌላ በጣም ትልቅ የሚያወያይ ጉዳይ ነው ግን ይሄ ቀጠሮ መስጠት ምልህ ጣሙን ስላላወቅነው ነው ምን ቀጥረው እንጂ በጣም የሚጣፍጥህን ነገር አንተ ጧትም ከሰዓትም ማታም መብላት የምትፈልገው የሆነ ጣፋጭ የሆነ ምግብ ሊኖር ይችላልና መንፈሳዊ ህይወት እጅግ በጣም ጣም ያለው ህይወት ነው ግንኛ እስከዛሬ ድረስ የኖርነው በኃጢያቱ ስለሆነ ስንጠጣውም ስንዋኛውም የኖርነው ኃጢያትን ስለሆነ የጽድቅ ውበት አይታየንም ስለዚህ ልክ አንድ ጻድቅ መውደቅ የሚያስፈራውን ያህል ከእግዚአብሔር መለየት የሚያስፈራውን ያህል እኛም ከኃጢያት መውጣት ያስፈራናል በጣም ምክንያቱም የለመድነው የኖርነው ከኃጢያት ጋር ስለሆነ ኃጢያትን ቆርጦ አያስፈልገኝም ብሎ መውጣት በጣም ይከብደናል አንድ እንደውም ጸሐፊ ምን ብሏል ጌታ ሆይ እኔ ወደ አንተ መምጣት ፈልጋለሁ ይላል ግን አሁን አይደለም ያለበት ምክንያት አሁን በልብ ያለው የኃጢያት ፍቅር ገና ተንጠፍጥፎ አላለቀ ስለዚህ በመጣም ተመልሼ ጥዬ ልወጣ እችላለሁ አሁን ግን ወደ አንተ መምጣት ፈልጋለሁ የሚል ጸሎት አለውና ብዙ ጊዜ ወደ እግዚአብሔር እንዳንቀርብ የሚያደርገን በውስጣችን ያለው ርዝራዥ ሆነ የተከማቸ ኃጢያትም ጭምር ነውና የቅድስና አንጣም ግን አንድ ሰው አንዴ ቢቀምሰው ከዚህ በኋላ ወደ ኋላ ለማፈግፈግ በጣም ነው የሚቸገረው ሌላው ግን በጣም ማሰብ ያለብን ነገር ምንድነው ቅድስና በትርፍ ጊዜ የሚኖር አይደለም ወይም ከእግዚአብሔር ጋር ሌሎች ሁሉ ነገሮችን ጨርሰን ሞክረን ኃጢያት የተባለውን ሁሉ ቀምሰን ሲደክመን አይደለም ወደ እግዚአብሔር የምንመጣው እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው በእኛ ብልጣብልጥነት አንዳንድ ጊዜ ቆይ የተወሰነ እድሜ ለራሴ ደስታን ለራሴ ጊዜ ልስጥና ደግሞ በኋላ ደግሞ ሲደክመኝ ሳረጅ አይደል ስታረጅ በነገራችን ላይ ተፈጥሮም ገሸሽ እያለች ነው የምትመጣው አይደል ከማህበረሰብም እኮ ቀስ እያልኩ ተገፍ አስፈላጊነት እየቀነሰ ይመጣል በነገራችን ላይ እና ሰው ሲገፋ ነው አንተ ወደ እግዚአብሔር የምትሄደው በጉብዝና ጊዜ ያንተ የእድሜህን ፕራይም የሆነውን ኤጅህን ፕራይም የሆነውን ታይምህን ለእግዚአብሔር መስጠት የለብህም ወይ እግዚአብሔር የሚገለገለው በዚህ መንገድ ስለሆነ ማለት ነውና ምርጡ መስዋዕት ነው አይደል እግዚአብሔር እንድናቀርብ የሚፈልገው እግዚአብሔር እኮ የአቤልን መስዋዕት የተቀበለበት ምክንያት አቤል ከልቡ የተሻለውና ጥሩ የሚለውን ነገር ካለው ነገር ሁሉ መርጦ ለእግዚአብሔር ስላቀረበ ነው ሰው ካለው ነገር ሁሉ ለእግዚአብሔር መርጦ ማቅረብ ይተበቅበታል ካሉት ነገሮች መካከል አንደኛው እድሜው ነው አይደል ያለበት ዘመንም ነው ስለዚህ የትኛው ነው ምርጡ ዘመን ሰው ከሚኖርበት ዘመን የትኛው ነው የተሻለና ምርጡ የሚባለው ዘመን የወጣትነት ዘመን ስለዚህ ያንን ለእግዚአብሔር መስዋዕት አድርገህ ማቅረብ አትፈልግም ወይ እግዚአብሔር የሚፈልገው ካንተ ምርጥ የምትለው መስዋዕትም ጭምር ነውና በብልጣብልጥነት ቆይ አፍጅቼ ወደ እግዚአብሔር ሄዳለሁ ማለት እግዚአብሔር የልብን የሚመረምር አምላክ ስለሆነ እዛም ላንደርስም ጭምር እንችላለን ልክ በኖ ዘመን የነበሩ ሰዎች 120 ዘመን ተሰጥቷቸዋል ሲባሉ አይግድ የለም በቃ 120 ዘመን ከሆነ 100ን እንጨፍርባት የራሳችን ተራስጋችንና አከናውንበትና ሃይዋን ንስሐ እንገባበታለን አሉ የሚገርም እግዚአብሔር 100 ዓመት ተጠበቃቸው በ100ኛው ዓመት ነው የጥፋቷን ያዘነበባቸውና ለእግዚአብሔር ሁሉ ጊዜ የተሻለውን ነገር ማቅረብ ያስፈልጋልና ከኃጢያት በተረፈ ይሄ በደከመ ኃጢያት ባደከመው ጉልበታችን ጽድቅን ለመስራት ማሰብ ማቀት እግዚአብሔርን ያሳዝነዋል ነው ሌላው ግን ቅድም አንተ እንዳልከው ሰው ወደ ስጋው ደሙ ቅረብ ንስሐ ገብተህ ቁረብ ሲባል አይ እኔ ንስሐ መግባቱን እገባለሁ የንስሐም ህይወት አለኝ ግን ደግሞ ስጋው ደሙ እንዴት አርጌ ይቀበላለሁ በጣም እኮ ስጋው ደሙ ንጹህ የሆነ ነገር ነውና እንደኔ ያለ የረከሰ ሰው እንዴት ወደ ንጹህ መስዋዕት ሊቀርብ ይችላል ብሎ በጣም ትህትና የሚመስል አይነት አስተያየት የሚሰጡ ሰዎችን ደግሞ ተሰማለና ይሄ እውነተኛ ትህትና አይደለም ይሁን ዓለመማር ከሚጎዳቸው ነገሮች መካከል አንደኛው ይሄ ነው ምን ይላሉ አባቶቻችን በጽድቅ መሳሪያ መሞት የሚሉት ነገር አለ ሰው በጽድቅ መሳሪያ ይጸድቃል እንጂ አይሞትም አይደል ለምሳሌ ትህትና የጽድቅ መሳሪያ አይደል በትህትና አንተ ትጸድቃለህ እንጂ እንዴት ትሞታለህ ግን
ያለ ዕውቀት ደግሞ ትሁት ኮንክ በትህትና ልትሞት ይችላል በትህትና ወደ ሲኦል ልትወርድ ትችላል ልክ ቅዱስ ጴጥሮስ እግርህን ታጠብ ሲባል እኔ እንዴት አረ በፍጹም እንዳለው ማለት አንተ እንዴት የኔ እግር ታጥባ እኔ አንተ ልጠብህ እንጂ አላወቀማ ያልተረዳም ክርስቶስ ዝቅ ብሎ የሱን እግር ሲያጥብ የክርስቶስን ዝቅ ማለት ብቻ ነው የተመለከተው እንጂ ያ የእግር መታጠብ ለካስ ለጴጥሮስ እንደ ጥምቀትም ነበረ ግን በኋላ ቅዱስ ጴጥሮስ ደግሞ ሲነገረው እኔ ካላጠብኩ ከኔ ጋር ህብረት የለም ሲለው አይ እንደዚያ ከሆነማ እግሬን ብቻ አይደለም መላ ሰውነቴን መጠበኝ ብሎ ደግሞ ሲታዘዝ ተመለከተዋልና እንዲህ አይነት ምክንያት የሚያቀርቡ ሰዎች ቢነገራቸው አንዳንዶቹ በጣም ሬዚስት የሚያደርጉ አሉ አይ በፍጹም እናንተ ምንም በሩ እኔ ግን ለዚህ መስዋዕት ምገባር ነው የሚሉ ሰዎች አሉና እንዲህ አይነቱ ትህትና ወደ ሲኦል ያወርዳል በጽድቅ መሳሪያ መሞት ያልኩ ቅድም እሱን ነው ስለዚህ አንድ ሰው ማወቅ አለበት ወደ ስጋው ደግሞ ስንቀርብ ንስሐ ገብተን በቅተናል ብለን ነው ወይ የምንቀርበው እውነት ለመናገር ከሰዎች አጠቃላይ ከፍጡራን ወገን እንደ አምላክ ስጋና ደም ንጹህ መሆን ቅዱስ መሆን የሚችል አለ ወይ ብለን መጀመሪያ መጠየቅ አለብን ስጋው ደግሞ የሰው አይደለም አይደለ የሰውን ስጋ የተዋሃደ የአምላክ ስጋና ደም ነው ስለዚህ አምላክ ደግሞ ንጹህ ነው ለባህሪው ክፋት የሚስማማው አይደለም ኃጢያት የሚስማማው አይደለም ንጹህ ባህሪ ነው እንደ አምላክ ንጹህ መሆን የሚችል ማንንም የለም ከራሱ ከአምላክ በቀር በዚህ ንጽህና ደረጃ ማንንም ይወዳደረው የለም ስለዚህ እኛ ወደ ስጋው ደግሞ ስንቀርብ ቤተክርስቲያን ንስሐ ግቡ ራሳችሁን ለካህን አሳዩ ስትለን ንስሐ ገብተን ራሳችንን ለካህን አሳይተን የተሰጠንን ቀኑና ፈጽመን በጣም ንጹህ ሆነ እንደ ስጋው ደግሞ በክብር ተካክለን ተመሳስለን ስጋው ደግሞ እንቀበላለን ማለት አይደለም ማንንም እንደዚህ የሚሆን የለም በእኛም በቅዳሴያችን ላይ እኮ ስጋው ደሙን የሚቀበሉ ሰዎች እንዲጸልዩት የተሰራላቸው ጸሎት አለ እና ያ ጸሎት የመቶ አለቃውን ንግግር ነው የሚያሳውሰን በቅፍርናሆም የነበረው መቶ አለቃ ክርስቶስ ብላቴናውን አገልጋዩን እንዲፈውስለት ጠይቆት ነበር አይደል ታሟልና ፈውስልኝ ብላቴና አገልጋይ ብሎ ሲጠይቀው ክርስቶስ ደግሞ በጣም ገረመው ምክንያቱም ይህ መቶ አለቃ የመጣው ለልጁ አይደለም በቤቱ ስለሚያገለግለው ለባሪያው ነው እና ታሙ ሽባ ሆኖ ባልጋ ላይ ነው ያለው ስለዚህ እሱ እንድትፈውስልኝ ነው የመጣሁት ብሎ የባሪያው ነገር ገዶት ወደ ክርስቶስ መጥቶ ሲለምነው እንዴ አንተ ባሪያ ሆኖ ይሄን ያህል ተጨንቀህ ለሱ ለመለመን ከመጣ ለኔ እኮ ፍጡሬ ነው ስለዚህ እኔ መጥቼ መፈውሰዋል እና መጥቼ ፈውሰዋለሁ ሲለው ያ መቶ አለቃ ትሁት ስለነበር ጌታ ሆይ ከኔ ከቤቴ ጣሪያ በታች ትገባ ዘንድ አይገባህም ብሎ በትህትና መልሶ ነበርና ይሄ የመቶ አለቃው ጸሎት እምነት ያለበት ጸሎት ነው አይደል የትህትና ጸሎት ነው ስለዚህ ይህንን ጸሎት ቤተክርስቲያናችን ስጋው ደሙን ወደሚቀበሉ ሰዎች አዞረችውና እኛም ዛሬ ስንጸልይ ስጋው ደሙን ስንቀበል ጌታ ሆይ ከቤቴ ጣሪያ በታች ከሰውነቴ ጠፍር ጣሪያ በታች ትገባ ዘንድ አይገባህም ምንም ንስሐ በገባ ምንም ቀኑናይም በፈጽም ግን የኔ ንጹህ መሆን ለስጋው ደሙ የሚያበቃ አይደለም ሰው የፈለገውን ነገር ቢያደርግ በእግዚአብሔር ፊት የጠራ በቃ ንጹህ የሚባል ነገር የለም ሰማይና ምድር እንኳን በፊቱ ንጹሃን አይደሉም ይላል ስለዚህ ያንተ ቸርነት ሲታከልበት ነው ስለዚህ የምታድርም ከሆነ ወደ ሰውነትም ስትስተናገድ በቸርነት እንጂ በበደል አይደለም ይያልን እንመሰክራለን በቅዳሴም ላይ የምታስታውስ ከሆነ አንድ ክፍል አለ ዲያቆኑ ነጽር የሚልበት ክፍል እና ካህኑ ቅዱሳት ለቅዱሳን ይላል የተቀደሰው ነገር የሚገባው ለቅዱሳን ነው ብሎ ይናገራል ምን ማለት ነው በጥንቱ ዘመን አባቶቻችን የበቁ አባቶች ነበሩ በተለይ በቅዳሴ ላይ ለስጋው ደሙ ከተሰለፉት ሰዎች መካከል አንተ በቅታል ተቀበል አንተ ደግሞ ንስሐን ፈጽም ቀኑናን ፈጽም ንስሐ ግባ ያሉ የሚያሰናብቷቸው ነበሩ ልክ እንደነ ቅዱስ ዲሜጥሮስ አይነት ማለት በቅርብ ጊዜ ደግሞ በግብጽ ቤተክርስቲያን ያነበብኩት አንድ መጽሐፍ ላይ ምን ይላል አቡነ ቄርሎስ በረከታቸው ይደርብልና ከብፁዕ አቡነ ሽኖዳ በፊት የነበሩት ፓትርያርክ ማለት ነው እሳቸውም እንዲሁ በቅዳሴ በጣም የሚወዱ አባት ነበሩና በቅዳሴ ላይ ሆነው አንድ ህፃን ልጅ ሊቆርብ ተሰልፎ ያዩታል እና ዲያቆኑን ጠርተው ያን ህፃን ልጅ እንዲያስወጣው ያደርጉታል ከሰልፉ ላይ እንዲያስወጣውና ቅዱስ ቁርባን እንዳይቀበል ሲያከላክሉት እናትየው በጣም ተናዳ ልጇን ይዛ መጣችና ለምንድነው ልጅ የሚከለከለው ለምንድነው የከለከላችሁት ብላ ጠየቀቻቸው አይ ቁርሱን በልቶ ነው የመጣው ጧት አሏት እናት ደግሞ በተቻላት መጠን ምግብ እንዳይቀምስ አርጋ ምናምን ያመጣችው እና አልበላም ብላ ተከራከረች ዛሬ የሰራሽው ምግብ ይሄ ነው አይደለ ብለው ሲነግሩ አደነገጠች እና ብፁዕ አቡነ ቄርሎስ እንግዲህ ከብቃት ከቅድስና ምግብ ቀምሶ እንደመጣ አውቀውበት ነበር ለካስ ያ ልጅ ተደብቆ ከናቱ የሆነች ነገር ቀማምሶ ነበር ቤተክርስቲያን ይመጣ የነበረውና ልክ እንደዚህ አይነት ከብቃት ደረጃ ላይ ደርሰው የሚለዩ አባቶች ነበሩ ስለዚህ በዛ ልማድ ዲያቆኑ አንተ የእግዚአብሔር ካህን ሆይ ተመልከት የተቀደሰው ነገር የሚገባው ለቅዱሳን
አይደል የተቀደሰውን ለውሾች አትስጡ ይላል አይደል ማቴዎስ ወንጌል ላይ ስለዚህ የሚገባው ለነሱ ስለሆነ ከግብር ከስራቸው ገብተህ ለያቸው አንተ ንስሐን ቀኑናን ፈጽመሃል አንተ ደግሞ ይቀርሃል ሂድና ነገ ተመለስ ብለህ ለያቸው ሲለው ካህኑ ቅዱሳት ለቅዱሳን ይላል እኔ በምን ጸጋዬ በምን አቅሜ ነው መለየው ስለዚህ የተቀደሰው ነገር የተዘጋጀው ለቅዱሳን ነው እና ተቀድሻለሁ የሚሉ ከቅድስናው መስጊድ መጥተው ይቀበሉ ብሎ ዲያቆኑ ካህኑ ያውጃል እኛ ወደ ስጋው ደሙ ምንቀርበው ተቀድሻለሁ በቅቻለሁ ብለን አይደለም ስለዚህ እኛ ይልክ ካህኑ ይሄንን ሲል አሃዱ አብ ቅዱስ እንላለን አሃዱ ወልድ ቅዱስ አሃዱ እቱ መንፈስ ቅዱስ ከአንዱ አብ በቀር ከአንዱ ወልድ በቀር ከአንዱ መንፈስ ቅዱስ በቀር እንደዚህ መስዋዕት እንደዚህ ስጋና ደም ቅዱስ ማንንም የለም ብለን መሰክራለን ይሄ ተአምኖ ኃጣው ይባላል በኃጢያታችን መታመን በደለኛነታችን ማመን ነው ልክ ይሄንን ስንል ካህኑ እግዚአብሔር ከናንተ ጋር ይሁን ይላሉ ብዙ ጊዜ ሰው በደለኝነቱን ኃጢያተኝነቱን ሲያስብ እግዚአብሔር ይተወኛል የሚል ስጋት በልቡ ይፈጠርበታል ስለዚህ እግዚአብሔር ኃጢያትን እንጂ ኃጢያተኛን አይጠላም እና ኃጢያትን እንጂ ኃጢያተኛን የማይጠላ እግዚአብሔር ከናንተ ጋር ይሁን ብለው ካህኑ ያጽናኑናል ከዚያ ከመንፈስ ጋር ብለን በደለኛ ነኝ የሚል ሰው ይቅርታ መጠየቅ አለበት እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ወይ መሐረን ብለን ለምነን አቤቱ እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን ተማጽነን በትህትና ወደዚህ ቅዱስ ምስጢር እንቀርባለን እንጂ ማንንም ሰው በቅቶ ይሄ ምስጢር ሊቀበል አይችልምና እኔ ያልበቃሁም ትሁት ነኝ እኔ እንደዚህ ማለት በራሱ በነገራችን ላይ መመጻደቅ ነው ከሌላው ሰው የተለየ ትህትና አለ ሌላው ደፋር ሆኖ ነው ያምላክን ስጋና ደም የሚቀበለው እኔ ግን በጣም ትሁት ነኝ የሚል በውስጥ የተደበቀ በራሱ ኃጢያት እንዳለበት አባቶቻችን ይናገራሉ ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ መርሃ ግብራችን ነው በዛሬው ዝግጅታችን ደግሞ ቅዱስ ስጋው ወደሙን አስመልክተን ወደናንተ ውይይት ያደረስን እንገኛለን ሁላችን በህይወታችን ስንኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ሌባ በየትኛው ሰዓት እንደሚመጣ ስለማታውቁ ሁልጊዜም ተዘጋጅታችሁ ኑሩ ብሎናል ካጠገባችን ሰዎች በሞት ይለያሉ በብዙ ቦታ የጅምላ ጭፍጨፋዎች ወይም ሞቶች እንሰማለን እነዚህ ሁሉ ለኛ ደውሎች ሊሆኑ እንደሚችሉ መምህራንም ወይም ደግሞ መጻሕፍቶች ይናገራሉ ከአምላክ ጋር ለመኖር ዋስትናችንን ለማረጋገጥ ቅዱስ ስጋው ደሙ ላይ ያለን ግንዛቤ ምን ይመስላል እየተቀበልላለን እንዴት ነው የምንጽነው እየተቀበልን ለሌለን ደግሞ ምንድነው የቤተክርስቲያን ትምህርት የሚለው እኛስ ምን ያህል ዝግጅት እያደረግን ነው የሚሉትን ነጥቦች ወደናንተ ያቀርብን ነው የምንገኘው አሁንም ከኛ ጋር ሆኖ ብዙ ታተርፋላችሁ መልካም እንግዲህ መምህር አንዳንድ ጊዜ እኔ ምን እንትንላለው መሰለ በራሴ አቅም እንደዚህ አሁን ቅዳሴ ቆመን ስናስቀድስ ያው እንደ ሌሎቹ ቦታዎች ወይም እንደ ሌሎች አብያተ ክርስቲያናት ሰነፎች ነን ባንዳንድ ጉዳዮች በሁሉም ባይሆን ለምሳሌ የቅዳሴው ምስጢር ሁሉም ሰው ገብቶት ነው ወይም የሚያስቀድሰው በየሳስብ አዋጆቹ ላይ ለምሳሌ አሁን ምን የሚል አዋጅ አለ ልክ ቅዳሴው መግቢያ ላይ ተደውሎ ሲባል በጌታ በኢየሱስ ክርስቶስ ፊት በንጉሱ ፊት መቆሙን ስጋ ገብቶ ቅዳሴ አስቀድሶ ስጋ ወደሙ ማይቆርብ ሰው ካለ ከቤተ ክርስቲያን ይለይ ይላል አዋጅ ህዝቡ ሁሉ በጩኸት ተቀብሎ ይሏል ያንን መግቢያ ላይ በራሱ ላይ አዋጅ ያወጀ ነው ይሄንን ትርጉም ለምን ቀረብን ሌሎች አብያተ ክርስቲያናት ለምሳሌ ግብጽ በረከታቸው ይደርብንና እንደ ብፁዕ አቡነ ሽኖዳ ሲመጡ ሰው ሳይቆርብ ሲወጣ እንደተገረሙ ሁሉ ባንድ ወቅት ይነገራልና ሳይቆርቡ እንደማይቻል ከዚህ ቀደም በነበረው በተለይ ጉባኤያተ ቤተ ክርስቲያን በሚለው መጽሐፍ ላይ እንደተቀመጠው የማይቆርብ ሰው አልነበረም ግን የራቁ ሲመጡ ሰዎች ሲያስቸግሯቸው ህግ አሻሻሉትና ደግሞ ንስሐ ገብቶ እንዲዘጋጁ አደረጉ ይላሉ ሌላው ደግሞ ይሄ ባለ ሃይማኖት መርሃ ጽድቅ የጻፉት ደግሞ ቅድም አንተ እንዳብራራው በሐዋርያትና በዛ ሰውዬ መስሎ ለዛ አብቃኝ ማለት ነው ይላሉና ይሄንን አዋጅና ትምርቱ ለምን ተቀነሰብን ለምን ጠፋ የሚለው ነገር እንዴት ተመለከተዋለን እንግዲህ እንዲህ አይነት ነገሮች ቀስ ይያሉ የሚደበዝዙት ከኛ ዝግጁ አለመሆን እና ወደ ቅዱስ ምስጢር ለመቅረብ የምናሳየው የውሳኔ ችግር ነው እንዲህ አይነት ነገሮች እንዲፈጠሩ የሚያደርገውና በጣም የሚያሳዝነው ምን መሰለ ቅዳሴ ላይ ተገኝቶ ሁሉ ጊዜ አለመቁረብ ብቻ ሳይሆን ውስጣችን በራሱ የመቁረብ ሐሳብ የለንም አብዛኞቻችንና ተገኝተን እናደንቃለን በጣም የሚያስገርም ነው አሁን ወጣቱ እየቆረበ ነው ብሎ መጥቶ የሚያወራ ሰው አለ ግን እሱ ወጣት እኮ ነው ግን አልቆረበም እስከዛሬ ድረስና አረጋውያኑ ገሌ እንዲሆነው ምናምን ይያለ ቅዳሴ ላይ ታዛቢ ሰዎች አሉና በጣም የሚያሳዝነው ያስቀደሰው ሰው ሁሉ አለመቁረቡ ብቻ ሳይሆን
ከሚያስቀድሱ ሰዎች ደግሞ ቆይ ዛሬ ቢቀርብኝ ነገ ግን ንስሐ ገብቼ ንስሐ አባቴን አግኝቼ ቀኖናዬን ፈጽሜ እቀበላለሁ የሚል ጉጉት ውስጣቸው የለም እና ይሄ በጣም ያሳዝናል። በዚህ በቅዳሴያችን ላይም በትርጓሜው ላይ ተቀመጠልን አንድ ሐሳብ አለ። ክርስቶስ በሚያርግበት ጊዜ ሐዋርያቱን በቢታንያ ሰብስቧቸው ነበር አይደል? እያዩት ነበር ወደ ሰማይ ወጣው የነበረው እና እያዩት ወደ ሰማይ ወጣ፣ ደመናም ተቀበለችው እና በኋላ በዚያ በእርገቱ ጊዜ የተገለጡ መላእክት ነበሩ ሐዋርያቱን ለማጽናናት እና እናንተ የሰላም ልጆች ሆይ ስለምንድነው ወደ ሰማይ አንጋጣችሁ የምትመለከቱት? ኢየሱስ አሁን ሲያርግ ያያችሁት ኢየሱስ ክርስቶስ ልክ እንደዚሁ ደግሞ ተመልሶ ይመጣል እና እናንተ የሰላም ልጆች ወደ ቤታችሁ በሰላም ግቡ ብለው መላእክቱ አሰናብቷቸው ነበር ይባላልና ይሄ ዛሬ በቅዳሴያችን ላይ ዕለት ዕለት የሚከናወን ነው። ዲያቆኑ እንግዲህ ብዙ ሰው እንደውም ከቅዳሴው ውስጥ በጣም የሚያስታውሰው ክፍል እቱ በሰላም መሰለኝና በሰላም ግቡ የሚለውን የበለጠ ያስታውሳል ሰውና የዲያቆኑ ጉዳይ ይሄን የሚያሳይ ነው። መላእክቱ ሐዋርያቱ ልክ ክርስቶስ ከነሱ ሲሄድ ሲለይ ሲያርግ በተስፋና በጉጉት ለምን ተለየን በሚል በሐዘን ስሜት ክርስቶስን ዝም ብሎ አንጋጠው ይመለከቱት ነበር። መላእክቱ መጥተው ግን አጽናኗቸው። ዛሬ ወደ ሰማይ ሲወጣ ያያችሁት ክርስቶስ ነገ ደግሞ ይመጣልና እስከዚያ ድረስ በሰላም ሂዱ ብሎ አሰናበቷቸውና የዲያቆኑም በሰላም ግቡ የሚለው አዋጅ ማጽናኛ ነው በነገራችን ላይ እና ልክ ድርገት ሲወርድ ወይም የአምላክ ስጋና ደም ለሕዝቡ ሊሰጥ ሲወጣ ከቅድስቱ ቆመን ምንመለከት ሰዎች አለን። ወደዚህ ቅዱስ ምስጢር እንዳንቀርብ እንዳንሳተፍ ኃጢያት ሰንኮፍ ይሆነብን ወይ ሳንዘጋጅ እንደዚህ የቀረን ቆመን ምናይ ሰዎች አለንና እኛን የሚያጽናናን ያ የዲያቆኑ ንግግር ነው። መጨረሻ ላይ ወጥቶ በሰላም የሚለው አይዟችሁ ተስፋ አትቁረጡ፣ ዛሬ የወጣው ስጋና ደም ነገም ደግሞ ተመልሶ መምጣቱ ስለማይቀር ነገ ንስሐ ገብታችሁ ራሳችሁን ለካህን አሳይታችሁ ተዘጋጅታችሁ መጣችሁ ተቀበሉ ብሎ ያጽናናናልና እኛ አቱ በሰላምን በዚህ ልክ ምንረዳው አይመስለኝምና ወደ ቤታችሁ ሂዱ ሲባል በቃ ቅዳሴው አልቋል ምንም አትሰሩም ቤተክርስቲያን ውጡ የተባለን ነው ይመስላልና ይሄ ራሱ የማጽናኛ ቃል ነገ እንድንዘጋጅ ህሊናችን ላይ ደውል የሚሆን ቃል ነው። ስለዚህ ትልቁ ችግር እኔ የቆራቢዎች መቀነስ ምናምን ብቻ ሳይሆን ከሚያስቀድሰውም ሰው በቃ ቅዱስ ቁርባንን አላማ አድርጎ ምክንያቱም ጸሎቱ ለቁርባኑ ነው አይደል? የሚቀደሰው እኮ ለቅዱስ ቁርባን እኮ ነው። ስለዚህ አንድ ሰው ጸልዮ እንዴት መጨረሻ ላይ የጸሎቱን ፍሬ ሳይታደም ያንን ሳይቀምስ እንዴት ይወጣል? ስለዚህ ይህንን ማሰብ አለብንና ዝም ብሎ ቅዳሴ ላይ ቆሞ ማስቀደስ ብቻ ዋጋ የለውም። ቅዳሴውን ማርነቅ አቤት እንዴት ነው የሚያምረው ቅዳሴው ቤተክርስቲያን እኮ የቅዳሴው ውበት ምናምን ይሄ ብቻውን ዋጋ የለውም። እዚህ የሐዋርያት ሥራ ላይ ምዕራፍ 9 ላይ ታስታውሱ እንደሆነ ቅዱስ ጳውሎስ ልክ ደማስቆ ሊገባ ሲል በብርሃን ተመቶ ወድቆ ነበር። በብርሃን ተመቶ ሲወድቅ አብረውት ቅዱስ ጳውሎስን ወይም ሳውልን አጅበው ክርስቲያኖችን ለማሰር ከሱ ጋር አብረው የመጡ አሳዳጆች ነበሩ እና እነሱ ሁሉ ወድቀዋል። ያ ብርሃን ባንጸባረቀ ጊዜ ከወደቁ በኋላ ወዲያው ደንግጠው ነው የቆሙት። ደንግጠው በመገረም ያዩት ነበር ሳውልን። ሳውል ግን እዛ ሆኖ ከክርስቶስ ጋር ይነጋገር ነበር። ለምን ታሳደኛለህ ይለዋል። ጌታው የማሳደድ አንተ ማን ብሎ ይጠይቃል። ብቻ ይሄ ነገር አለቀ። ልክ ካለቀ በኋላ ሲያልቅ ቅዱስ ጳውሎስን ደግፈው ያነሱት እነዚያ ሰዎች ናቸው እና የሚገርም ጨርሰህ ስታነበው ምዕራፉን አንድም ቦታ ላይ ምንድነው ያየኸው ከማጋር ነው የተነጋገርከው ደሞ እንዴት ተለወጥክ እንደዚህ ብሎ ሲጠይቁት አትመለከትምና ቅዱስ ጳውሎስ በተለወጠበት ቦታ ላይ ያ ብርሃን በተገለጠበት ቦታ ላይ ሆነው ብርሃኑን አይተው ግን ከማርነቅ ውጪ ያልተለወጡ ሰዎች ነበሩና የነዚህ ሰዎች ነገር በጣም ያስደንቃል። የኛን ህይወት የሚወክልም ጭምር ነውና የክርስቶስ የክብሩ ብርሃን ምንጸባረቅባት የዘወትር የብርሃን አምድ የሆነች ቤተክርስቲያን አለችና በቅዳሴ ላይ እንገኛለን። ቅዳሴ እኮ በጣም ትልቅ ተመስጦ እኮ ነው። የመጨረሻው ተመስጦ እኮ ቅዳሴ ላይ ነው ያለውና እዚህ ቦታ ላይ ተገኝተን ክርስቶስ በብርሃን አይደል በአካል የሚገኝበት ማለት ነው። እዚህ ቦታ ላይ ተገኝተን አይተን ምን የሚቆርቡ ሰዎች ከክርስቶስ ጋር የሚነጋገሩ የሚዋሃዱ ሰዎችን አይተን ቆይኛም ነገ እንቆርባለን ሳንል ልባችን ሳይነካ ቅዳሴውን ብቻ አርንቀንና ተደንቀን ምንመለስ ሰዎች አለንና ይሄ በጣም አስቸጋሪ ነው። ስለዚህ የሚያድነን ማስቀደሳችን ብቻ ሳይሆን መቁረባችንን ጭምር ስለሆነ ቁርባንን አላማ ማድረግ አለብን። ጥሩ ግንዛቤ ነው በእውነት ሁሉም ሰው ይወስደዋል ብዬ ተስፋ አደርጋለሁና ያው ቅድምም እንደጠቀስከው ያው ወጣቱ የህብረተሰብ ክፍል አምላክ ይቅርብኝ ማለት ነው። ሶሮያን አባቶች ምንድነው የሚሉት? አንድ የሆነ ሳነበው ያገኘሁት መጽሐፍ ላይ የሚደንቀኝ ሐሳብ አለ። ምንድነው የሚሉት?
ልደት ያው አትናቴዎስ በሌላ 4 ይላል። ሌሎቹ የሰው ልጅ ልደትን ሲያነሱት የሶርያውያን አባቶች ያነሱት 3 ልደት አለ ይላሉ። ከእናት ከአባት መወለድ፣ በጥምቀት የሚገኝ ልደትና ሌላው ይሉና ራስን ከኃጢአት ጠብቆ ለመንግስተ ሰማይ የሚገባ እንግዳ አድርጎ መስራት። ልክ ከእናቱ ማህፀን ሲወጣ ወደዚህ ምድር እንደሚመጣ ሁሉ ለሰማያዊ ማዘጋጀት በራሱ ይሄ 3ኛ ልደት። ይሄውም ይሆነው ይሉና ከኃጢአት ራስን ጠብቆ በስጋው ደግሞ ከብሮ ለመንግስተ ሰማያት ሙሽራ መሆን ነው ይላሉና ይሄንን ስናስተውል እስቲ በተቃራኒው አንድ ሐሳብ ብንመለከት በያሰው መቼም ክርስቲያን ሆኖ ያልቆረበ የለም። ያው ልጅነትን የተቀበለ ያልቆረበ የለም። በጊዜ ሂደት ውስጥ ደግሞ የኛ ስጋችን ጠባያችን ለኃጢአት የተስማማ እንደመሆኑ መጠን አባቶቻችን ለሰሩልን ስርዓት እየተገዛን ባለመሆናችን እንወድቃለን። ታዲያ ሲወስዱ ይህ ሁሉ ሰው የሚቆርብ ከሆነው ቁርባን የክርስቶስ አማናዊ ስጋና ደም ከሆነና ኃጢአቶችን ሁሉ የሚያሻግረን ህመምን ሁሉ የሚያጠፋልን የመንፈሳዊ መድኃኒትን ጉዳይ በውስጣችን ካለ ለምንድነው ታዲያ በሌሎች ጉዳዮች ላይ ተጠምደን ይሄ ልዩነት መከፋፈል? ቤተክርስቲያን ላይ ብዙ ጭንቆችን እንመለከታለን። እንደውም ቅዳሴው ላይ ሌላኛው እናምጣውና ወደዚህ ስጋ ሳይገባውና ሳይገባው የቀረበ ቢኖር ከመተላለፉ ላይ የለብኝም ይላል። ዲያቆኖም ተቀብሎ የካህኑን ቃል ያቃለለ የተነጋገረ ወይም በሳቅ ቆመ እያለ የሚናገርበት ፓርት አለና ይሄ ጉዳይ እንዴት ነው በምእመናን ህይወት ውስጥ ሊኖር የሚገባው? መቼም ላለመቁረብ ምክንያት አይሆንም፣ ግን ደግሞ ቆርቦስ ይቻላል ወይ እንደዚህ የሚለውን ብንመለከት ቆንጆ ነው በጣም። ብዙ ጊዜ ሰዎች ወደ ቅዱስ ቁርባን እንዳይመጡ ምክንያት ከሚሆናቸው ነገሮች መካከል አንደኛው በነገራችን ላይ ንስሐ መግባት የሚባል ደግሞ ሌላ ሸክም አለው ለካስ። ኃጢአትን በካህን ፊት መናዘዝ፣ ነውርን ማጋለጥ፣ እነዚህ ነገሮች ይከብዳሉ በጣም ለሰው እና ንስሐ የሌለው ቁርባን ቢጀምር በጣም ብዙ ሰው ደስ ሊለው ይችላል። በቃ ንስሐ ሳይገባ በካህን ፊት ቆሞ ኃጢአቱን ሳይናዘዝ ዝም ብሎ መተህ ቁረብ ቢባል በማግስቱ በጣም ብዙ ሰው ተሰልፎ ሲቆርብ ልትመለከት ትችላለህ። ግን ደግሞ የአምላክ ስጋና ደም ሰው ራሱን ሳያዘጋጅ ዝም ብሎ የሚቀበለው አይደለም። እንኳን ስጋው ደሙ ቀርቶ ዛሬ ምንመገብ ምሳ ስንበላ እንኳን መጀመሪያ እጃችንን እንታጠባለን አይደል? ራሳችንን ንጹህ አድርገን ወደ ማዕዱ ምንቀርበው። የአምላክ ስጋና ደም ደግሞ ክብሩ ከዛ በላይም ነው እና መድኃኒት አንድ ሰው ሲወስድ ለመድኃኒቱ ማድረግ የሚጠበቅበት ዝግጅቶች አሉ። የሚበላው ማይበላው አይደል? ከዛ መቼ ምግብ መውሰዳ ከምግብ ጋር ነው የሚወስደው ወይስ ባዶ ሆዱን ነው የሚወስደው? እንዲህ አይነት ነገሮች አሉና ስጋው ደግሞ የስጋም የነፍስ መድኃኒት ስለሆነ የበለጠ ጥንቃቄ ያስፈልገዋል። ብዙ ሰው ወደዚህ ቅዱስ ምስጢር እንዳይቀርብ ትልቅ እንቅፋት የሚሆንበት ንስሐ ገባ በካህን ፊት ኃጢአትን ተናዘዝ ስለሚባል ነው። ይሄ ደግሞ መቼም እኛ ጥቅሙን አላወቅነውም እንጂ እግዚአብሔር በተለይ ይቅር ለማለት መንገዶቹን በጣም ነው ቀላል ያደረገልን። ማለት አንተ የሰራውን የፈጸምከውን ወንጀል ወጥተህ ለሕዝብ ተናዘዝ አይደለም ያለው እግዚአብሔር ለአንድ ካህኑም ደግሞ ምስጢር ጠባቂነት የሱ ግዴታ ነው እና እንግዲህ በምስጢረ ክህነት ትምህርትም አንድ ካህን ምስጢር ባይጠብቅ ክህነቱ ይሻር ነው የሚለው። ስለዚህ ምስጢር የሚጠብቅልህ ካህን ጋር ሄደህ አባቴ ይሄን በድያለሁ እና በእግዚአብሔር ፊት እንደዚህ አድርጌያለሁ ብሎ ኃጢአትን መናዘዝ እግዚአብሔር የመዳንን ይቅር የመባልን መንገድ ምን ያህል ቀላል እንዳደረገልን ነው የሚያሳየውና አባ ጊዮርጊስ ዘጋስጫ እኮ እንደሚለው ነው ማለት በኋላ በምጽአት ጊዜ የዕዳ በደላችን ጽፈት የሚነበበው በቅዱሳን መላእክትና በርኩሳት መላእክት ማህበር በቅዱሳን ሰዎችና በኃጥአን መካከል ማህበር ነውና የሚነበበው ያን ጊዜ ኃጢአቴ በዚህ ሁሉ ማህበር ከሚነበብ ዛሬ ለአንድ ካህን ብናዘዝ አይሻልም ወይ ይላልና እውነት እኮ ነው። ስለዚህ ዛሬ ለአንድ ካህን ከተናገር የዕዳ ጽፈታችን ስለሚደመሰስ ነገ በምጽአት ጊዜ የሚነበብ የሚኖረው ነገር የለም ማለት ክፉ ነገር ወይም የዕዳ ጽፈት አይኖርብንም ማለት ነውና ይሄንን ነው በመጽሐፍ ምን የሚል ቃል አለ? አስቀድሞ ወደ ፍርድ የሚገባ ጻድቅ ይመስላል ሚላል መጽሐፍ ምሳሌ ላይና አስቀድሞ ወደ ፍርድ የሚገባ ጻድቅ ይመስላል ማለት እግዚአብሔር ሳይፈርድበት በፊት እሱ ቀድሞ በራሱ ላይ የሚፈርድ እግዚአብሔር አንተ በደለኛ ነህ ኃጢያተኛ ነህ ሳይለው በፊት መጀመሪያ ራሱን ኃጢያተኛ ነኝ በደለኛ ነኝ እና እናቶቻችን አበስኩ ገበርኩ ይላሉ እና ያው ትንሽ ቃሉ መስተካከል ቢያስፈልገውም ግን አበስኩ ገበርኩ እኮ በደልን አደረኩ እንደማለት እኮ በድያለሁ እኔ በደለኛ ነኝ እንደማለት ነውና አባቶቻችን በራሳችን ላይ ቀድመን እንድንፈርድ ያደርጉናል።
በራሳችን ላይ ከፈረድን ከዛ በኋላ እግዚአብሔር የኛን ኃጢአት ሊሸፍንልን የታመነ አምላክ ነውና አስቀድሞ ወደ ፍርድ የሚገባ ጻድቅ ይመስላል ማለት እሱ ኃጢአተኝነቱን ሲያጋለጥ በካህን ፊት እግዚአብሔር ደግሞ በጽድቅ ይሸፍነዋል እንደማለትም ጭምር ነውና ትልቁ ወደ ስጋው ደሙ እንዳንቀርብ ምክንያት የሚሆንብን በካህን ፊት ቀርበን ኃጢአታችንን መናዘዝ ነውና በሾርት ከት እንወዳለን በጣም ለምሳሌ አንድ ሰው ወደ እግዚአብሔር መንግስት መግባት ይፈልጋል ግን ወደ እግዚአብሔር መንግስት ለመግባት የሚፈልገውን ሰው ግን ጠርተህ ቀረብ አድርገህ ወደ እግዚአብሔር መንግስት መግባት ትፈልጋለህ አትፈልግም ብትለው ፈልጋለሁ ይላል እሺ መግባት ከፈለክ መሞትስ ትፈልጋለህ አትፈልግም ብትለው አይ መሞት አልፈልግም ይላል ሳይሞት ወደ እግዚአብሔር መንግስት ሊገባ ይችላል ማለት እና መንገዱን ብዙ ጊዜ እንጠለዋለን ነው ማለት እና ወደ ስጋው ደግሞ የምንደርስበት መንገድ ንስሐ ስለሆነ ያችን ጥላቻ ነው ወደ ስጋው ደግሞ እንዳንቀርብ የሚያደርገን ሁለተኛው ግን ምንድነው አንዳንድ ሰው ደግሞ ቅድም እንዳልከው ንስሐ ከገባው በኋላ ስጋው ደግሞ ከተቀበልኩ በኋላ መልሼ በወድቅስ ብለው ጥያቄ የሚያቀርቡ ሰዎች ደግሞ አሉ ስጋው ደግሞ ስትቀበል ከዚህ በኋላ ላለመውደቅ ዋስትና አይደለም ያምላክ ስጋና ደም ከዚህ በፊት ወድቀህ ለቆሰልከው ቁስል መጠገኛ ነው መፈወሻ ነው የወሰድከው መድኃኒት ነው እንጂ ከዚህ በኋላ አትወድቅም ማለት አይደለም ለምን መሰለ ስጋው ደግሞ በነፃ ፈቃዳችን ተጠቅመን ከፈቃድ ጥመት ማለት ክፉን ነገር መርጠን ነፍሳችንን በኃጢአት ስላቆሰልን የሚሰጠን መድኃኒት ነው ያ ስጋው ደግሞ የኛን ቁስላችንን ያደርቅልናል እንጂ መድኃኒትነት አለው እንጂ ነፃ ፈቃዳችንን ግን ጨርሶ አያጠፋው ስለዚህ አንድ ሰው ስጋው ደግሞ ከተቀበለ በኋላ መልሶ ደግሞ ሊበድል ይችላል ነፃ ፈቃድ ስላለው ማለት ነውና የምንኖርባትም እቺ ምድር በጣም ውጊያ የበዛባት ምድር ነች ስለዚህ ስንወርቅ መልሰን ደግሞ እንታከማለን በንስሐ ከዚያ መድኃኒት ደግሞ ስጋው ደግሞ ይሰጠናል ነውና አንድ ሰው ሆስፒታል ሲሄድ እኔ ሆስፒታል እጂ ከዚህ በኋላ ደግሜ ከታመምኩ በቃ አይልም አይደለ ሆስፒታል የሚሄደው ስለታመመ ነው በስጋው የሚያደርገው ነገር በነፍሱ ከሚመጣበት ጋር አነጻጽሮ የማየት ችግር ነው ማለት ነው አዎ በቃ ሆስፒታል የሚሄደው ታሞ ነው መድኃኒት ይሰጣል ይውጣል መድኃኒቱ በሽታው ሊያገረሽበት ይችላል አይደል ሪግሬስ ሊያደርግ ይችላል ካገረሽበት እንደገና መጥቶ ይታከማል እንጂ አይ ባለፈው እጂ ታከም ያለው ከዚህ በኋላ ሆስፒታል የሚባል ነገር እግሬ አይረግጥም አይልም ካለ እንደሚሞት ስለሚያቀው ማለት ነው እና እንደ የነፍስ ሞት ይበልጣል እኮ ከስጋ ሞት ነው ስለዚህ ለስጋችን ይሄን ያህል ምን ተጠነቀቅ ከሆነ ደጋግሞ ቢያመን ደጋግመን ሆስፒታል እንደምንሄደው ተስፋ እንደማንቆርጠው ለስጋ ጤናችን ሲሆን ለነፍሳችንም ጤና ተስፋ መቁረጥ የለብንምና በጣም የሚያስገርም ደግሞ አንድ ዮሐንስ አፈወርቅ የሚለው አለ በጣም የሚያጽናና ቃል ለምሳሌ አንድ ወታደር አንተ ብታይ እና የወታደር በጣም ብዙ ቦታ ጠባሳ ቢኖርበት የቆሰለ ወታደር ቢሆን ትንቀዋለህ ወይስ ታከብረዋለህ ታከብረዋል አይደል ስለ ሀገሩ ምን ያረገ ስለሆነ ዋጋ የከፈለ ነው የደም የቆሰለ ነውና እግዚአብሔር ሞደቃችን አይደለም ለካስ እሱን የሚያስቆጣው የሚያሳዝነው እና እንደው አንድ ክርስቲያን ልክ እንደዚያ ወታደር እየኖረ ሰይጣን እያቆሰለ እየወጋ ሲጥለው መልሶ በንስሐ ሲነሳ እግዚአብሔር እነዚያን ሁሉ ጠባሶቹን ይቆጥርለታልና ለነዛ ሁሉ ጠባሶች ዋጋ እንዳለው ይናገራል ስለዚህ ወድቀ መነሳትና ሰይጣን በአንተ ላይ ሊፈጥር የሞከረው የኃጢአት ቁስል በንስሐ ሲሽርልህ ያ ጠባሳ የምትታገል ሰው መሆንን የሚያሳይ ነው ስለዚህ እግዚአብሔር ለሱ ያከብራል እንጂ አንተን አይነቅህም እና ብዙ ሰው የሚያስጨንቀው እሱ ነው መውደቁ ነው መውደቅ አይደለም ስንነሳ ያ የወደቅንበትን ወይም ሰይጣን ያቆሰለንን በንስሐ ስንሽረው እግዚአብሔር ለዛ የበለጠ ዋጋ ይሰጠናል እንጂ ይሄ ሁሉ ጠዋሳ ምንድነው ብሎ እግዚአብሔር አይነቀንም እና ልክ ወታደር በቆሰለው ልክ እንደሚከበረው ማለት ነው ለሀገሩ ሲዋደቅ ዋጋ ከፍሎ ነው ተብሎ እንደሚከበረው እግዚአብሔርም ሰይጣን ባቆሰለንና እኛ በንስሐ ባደረቅናቸው ቁስሎች ልክ ዋጋችንን ከፍ ያደርገዋል ነውና ንስሐ ከገቡ በኋላ አንድ ሰው እውነት ነው ሞደቁ አይቀርም ምን ኖርባት ዓለም በጣም ክፋት የነገሰባት ዓለም ስለሆነች መልሶ ሰይጣን እንዲጠልፈን ይሞክራል አንደኛ የሰይጣን ስራው እሱ ነው በነገራችን ላይ በእኛ በመጽሐፈ መነኮሳት ላይ የተቀመጡ ታሪኮች አሉ ንስሐ ከገቡ በኋላ ከእግዚአብሔር ጋር ለመኖር ወስነው የቅድስናን መንገድ ከጀመሩ በኋላ ሰይጣን ቀድሞ ይሰሩት የነበረውን ክፋት መልሰው እንዲሰሩት በማድረግ ራሳቸው ላይ ተስፋ እንዲቆርጡ በቃ እኔ ማልለወጥ ሰው ነኝ እኔ በቃ ለእግዚአብሔር ልጅነት ማልገባ ሰው ነኝ ብለው ራሳቸው ከእግዚአብሔር እንዲያሸሹ በጣም ብዙ ፈተና ያቀረበባቸው ቅዱሳን ነበሩ እና እነዚህ ቅዱሳን ግን ሰይጣንን ድል የነሱት መልሶ ንስሐ በመግባት በቃ ተመልሼ ነበር ወደ እግዚአብሔር መጥቼ ነበር ተፈተንኩኝ ወደኩኝ አሁንም ግን እግዚአብሔር ይፈልገኛል ወድቄም ስለዚህ መልሼ ደግሞ ንስሐ መግባት አለብኝ ይያሉ በዚያ ጥረታቸው ሰይጣን ሁለተኛ በዛ ጉዳይ እንዳይፈትናቸው አድርገው አሽሽተውታል ከነሱ ስለዚህ አንዳንድ የሰይጣንን ፈተናም ጭምር ነውና ክርስቲያኖች ማሰብ ያለባቸው
ስጋው ደሙን ከተቀበልኩ በኋላ ለወድቅ እችላለሁ ብቻ ሳይሆን ውድቀቱ አንዳንድ ጊዜ በቀድሞ ልክ ስጋው ደሙን ሊቀበሉ ሲሉ የተናዘዙት ኃጢአት አለ በራሱ ሰይጣን ሊጥላቸው ይችላልና ሲወድቁ ቶሎ መነሳት ነው እንጂ መልሶ ማቅረብ አያስፈልግም። በዚህ በመጽሐፈ መነኮሳት ላይ ወደ አንድ አረጋዊ መጥቶ አንድ ወጣኒ አባቴ እኔ ኃጢአት ሰራው ወደኩኝ ከዚያ ንስሐ ገባው ንስሐ ከገባው በኋላ መልሼ በወድቅ ምን ላድርግ አለ። ንስሐ ገባ አለ። እሺ አሁን ንስሐ ገብቼ ደግሞ መልሼ በወድቅስ አለ። አሁንም መልሰህ ከወደቅ ንስሐ ገባ አለ። እሺ አሁንስ መልሼ በወድቅ አለ። አሁንም መልሰህ ከወደቅ ንስሐ ስገባ ሲለው እስከ መቼ ነው ንስሐ የምገባው ሲለው እስክትሞት ድረስ ብሎታል። ሰው እስኪሞት ድረስ ከጥፋት የማይሸሽ ሰው ስለሆነ የማይረቅ ሰው ድክመት ስላለበት እስኪሞት ድረስ እግዚአብሔር የንስሐ መድኃኒትነት ለሰው ልጅ ሰጥቷል ነውና በራስ ተስፋ መቁረጥ አያስፈልግም። እግዚአብሔር ሳይሰለቸን እግዚአብሔር ተስፋ ሳይቆርጥብን እኛ በራሳችን ላይ ተስፋ ልንቆርጥ አይገባምና በተለይ ደግሞ ወደ ቅድስና የሥጋው ደሙን እየተቀበልን ከፊታችን የሚጠብቀን ጥሩ እንደሆነ ማሰብ ነው እንጂ በወድቅስ ተብሎ አይታሰብም። እና ይሄም ራሱ ይሄ ከሥጋዊነት ከኃጢአት ያልተላቀቀ ልብ እንዳለን የሚያሳይም ጭምር ነው። አባቶቻችን ምን ይላሉ? ከጅብ ጅማት የተሰራ መሰንቆ ቅኝቱ እንብለው ነው ይላሉ። አይወጣም ከመብላት አየው። እና አንዳንድ ጊዜ በጣም በኃጢአት ውስጥ ስንኖር ስጋው ደሙን ተቀበለን ንስሐ ገብተን እንኳን በወድቅስ የሚል አይነት ስጋት ይሰማናልና ብንወድቅም የሚያነሳ አምላክ ነው ያለን። ተስፋ መቁረጥ የለብን። እዚሁ ላይ አያይዘ እንድትጨምርበት ነው። አሁን አንዳንድ ጊዜ አይተው ከሆነ በማህበራዊ ሚዲያ በጣም ብዙ ወጣቶች ራሳቸውን አጠፉ ወይም ብንሄድ ይሻለናል የሚል እንደውም እንደ ቻሌንጅ ጀምሮ ሲሄዱ ይታያል። እኔ አሁን እቺ ምድር ጊዜያዊ መኖሪያችን እንጂ ዘላለማዊ አይደለም። ስጋው ደሙ ያለውን ክብር የሚሰጠው ስነ ልቦናዊ ልዕልና እንዴት ነው ወደ ልቦናችን ማምጣት የምንችለው? ምናልባት ተዘክሮተ ሞትን አለማሰብ ይሆን? ያዕቆብ ዘስሩግ የሚናገረው ቃል እኔ ሁሉ ጊዜ የሚያስፈራኛል። 3 ነገሮችን ያስፈራኛል ብሎ የተናገረው ነፍሴ ስትወጣ ያለውና ከዛ ወደ እግዚአብሔር ፊት ስትቀርብ ከዛ ከሱ የሚወጣው ፍርድ ይላል። ምክንያቱም ያ የመጨረሻ እንትን ነውና ንስሐ የለውም ይላል። ሁሉ ጊዜ ተዘክሮተ ሞት አለመኖር ተዘክሮተ ሞቱን ያሰበ እንደሚሞት ማች እንደሆነ የሚያስብ ሰው ካለ እለት ቢበድል እለት ንስሐ ይገባል። ሁሉ ጊዜን ከእግዚአብሔር ጋር ነው። አሁን ከክርስቶስ እኮ መቆረጥ በህይወታችን ውስጥ በዛና ነገሮቻችን ሁሉ ልዩ ሆነ። አሁንም እኛ ይሄ እንደው ዛሬ ወሳኝ ነው ብለንም ስናቀርበው ይሄ ወሳኝ ጉዳይ ነው። አንድ ሰው ስለ ቤተ ክርስቲያን ለማውራት ራሱ የተከበረ ያው ቤተ መቅደስ ሆኖ መገኘት አለበትና ቤተ ክርስቲያንን ስለ ቤተ ክርስቲያን ለመጮ ምን ዋስትና አለው ለማለት ነውና ይሄ ጉዳይ እንዴት ተመለከተዋለህ አንተ? ያው እንግዲህ ማለት ቅድም እንደተባለው ነው። ምን ይባላል? አንድ ክርስቲያን ሲኖር እንደሚሞት ያሰበ ንስሐ መግባት አለበት። ደግሞ ነገ እንደሚኖር ያሰበ ደግሞ መስራት አለበት። እና እነዚህ ሁለቱ ነገሮች እርስ በርሳቸው የሚጋጩ አይደሉም። መስራቱ ነገን ለማስቀጠል ይጠቅመዋል። ንስሐ መግባቱ ደግሞ ዛሬ ቢሞት ነገ ከእግዚአብሔር ጋር ያለውን ግንኙነት ደግሞ ያሰምረለታል። እና ይሄን ማሰብ አለብን። በጣም ከባዱ ነገር ምን መሰለ? ብዙ ጊዜ ሰው በሞት ሁሉ ነገር የሚቋጭ የሚመስለው ሰው አለ እና በተለይ እንደ ክርስቲያን እንደዚህ ማሰብ ደግሞ በጣም ከንቱነት ነው። ምክንያቱም ከሞትን በኋላ ወደ ረጅሙ እና ማለቂያ ወደ ሌላው ህይወት ነው የምንሸጋገረው እና ሞት ድልድይ ነው፣ ልክ እንደ በር ነው። ስለዚህ የሞትን በር ስትከፍተው የሚያስገባህ ማለቂያ ወደ ሌላው በቀናት ወደማይቆጠር ዘላለማዊ ወደ ሆነው ዓለም ነው የሚያስገባህና ስለዚህ ይሄንን ዘላለማዊ ህይወት እንዴት አድርገን ለመኖር የምናስበው? አንድ አገር ነበር ይባላል ምሳሌ እና በዚህ አገር ንጉሶች አንድ ዓመት ብቻ ነበር የሚሾሙት እና እነዚያ ነገስታት አንድ ዓመት ከተሾሙ በኋላ በአንድ ዓመት ውስጥ የፈለጉትን ማድረግ እንደፈለጉ ማዘዝ መናዘዝ ይችላሉ። ሁሉም ስልጣን የራሳቸው ነው፣ የተገደበ ስልጣን የላቸውም። ልክ ግን አንድ ዓመታቸው ሲያልቅ ወዲያው ከዙፋናቸው አውርደው ሰው ሊኖር ወደማይችልበት ከባድ ቦታ ያግዟቸዋል። ወዲያው ይሞታሉ እዛ ከሄዱ በኋላ እና አንድ ግን ጠቢብ ሰው ነገሰ እና ይህ ጠቢብ ሰው ሲነግስ ከነገሰበት ቀን ጀምሮ ያደርግ የነበረው እዛ መኖር የማይቻልበት ቦታ ላይ መኖር የሚችልበት ሁኔታ ያመቻች ነበር። ስለዚህ ከዚህ ሰራተኞችን እየላከ ያስገነባ ነበር፣ ያሳርስ ነበር፣ ሁኔታዎችን ያስተካክል ነበርና መጨረሻ ላይ ግን አመቱ ሞልቶ ሲያግዙት እንደሌሎቹ ያጋዙት
ወደ ሌላ እሱ ወደ ተሰራው ወደ ተሻለ ቦታ ነበር ያጋዙት የነበረውና እዛ ሄዶ በሰላም ኖረ ይባላልና የክርስቲያኖቹ ህይወት እንደዚህ ነው በነገራችን ላይ። ስለዚህ እዚህ ዓለም ላይ ስንኖር አደራ ተሰጥቶን ኃላፊነት ተጥሎብን የመጣ ነው። ቅዱስ ጳውሎስም እንደተናገረ ይሄ በምድር ላይ የምናያቸው ነገሮች ሁሉ የሚያልፉ ናቸው። ድንኳን ነው አይደለ? መኖሪያችን ድንኳን ነው በዚህ ዓለም ያለው ማለት ነው። ስለዚህ ድንኳን ይነቀላል። ልክ ስራን ሲጨርስ ነቅለህ ደግሞ ትሄዳለህ። ስለዚህ በዚህ ዓለም ያለው ነገር ሁሉ የሚያልፍ ነው። ስለዚህ እግዚአብሔር እኛን ወደዚህ ዓለም ያመጣን ለሚመጣውና ለማያልፈው ህይወታችን ስንቅ እንድንሰንቅን ጭምር ነው። ስንቅ እንድንሰንቅ ጭምር ነው። ቀደም ደግሞ ያዕቆብ ዘስሩግን እንዳነሳው እግዚአብሔር ይጠይቃል እና መጠየቅ የሚወድ አምላክ ነው ይባላል እግዚአብሔር። ስለዚህ ልክ ከዚህ ስትወጣ ዝም ብሎ መግባት የለም። ወደ ሲኦልም ወደ ገነትም ለመግባት ትጠየቃለህ እና ነፍሳችን አይቴ ነበርኪ ወምን ተገበርኪ ትባላለች። የት ነበርሽ ምን አደረግሽ ብሎ እግዚአብሔር ይጠይቃል። ስለዚህ ለዚህ ጥያቄ መልስ የምታዘጋጀው እዚህ ዓለም ላይ ባለ ህይወትም ጭምር ነውና ስጋው ደግሞ ትልቅ ዋስትና ነው በነገራችን ላይ። ለዚያ ነው እኮ በዚህ ምስጢር ላይ ያለው መተማመን አንድ ባለበገና ሲገልጽ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ እኔ ምን ቸገረኝ አብረን እንወርዳለን የሚል ግጥም አለውና አብረን እንወርዳለን እኔ ምን ቸገረኝ የሚል እና ተስፋ ሰጥቶናል። ቃል ኪዳን አለው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ተብሎ ተነግሮናል። ይሄ ቃል ኪዳንም ጭምር ነው። ስለዚህ አንድ ሰው ንስሐ ገብቶ ስጋው ደሙን ከተቀበለ ዋስና አረቡኑ ይሄ ነው፣ መያዣው ይሄ ነው። የመንግስቱን መያዣ ሰጠን የሚለው ቅዱስ ጳውሎስ እኮ አንደኛው ይሄኛው ነው። ስለዚህ የመንግስቱ መያዣ ነው። እቺ ዘከሄድክ ይሄንን ደመ ማህተም አይቶ ክርስቶስ ሂድ ከኔ ብሎ ሊያሰናብተን አይችልም ነው በትክክልና በዚህ ዓለም ስንኖር ለሚቀጥለው ዓለም ምንዘጋጅበት ነው። ክርስቶስ ለሚጠይቀን ጥያቄ መልስ የምንሰጥበት ነውና ትልቁ መልስ ያለው ደግሞ ቅዱስ ቁርባን ውስጥ ነው። ስለዚህ አንድ ሰው ሌላውን ነገር ሁሉ አድርጎ በነገራችን ላይ ጾሞ ጸልዮ ሰግዶ መጽውቶ ስጋው ደሙን ካልተቀበለ ግን ክርስቶስን አልተከተለውም። እና እነዚህ ነገሮች ማለት መመጽወት ቸርነትን ማድረግ ጥሩ ነው፣ ግን ፈላስፎቹም እኮ አድርገውታል አይደል? መንኑ ጥሪት ገንዘብን መናቅ ፈላስፎቹም አድርገውታል። ስለዚህ አንተ ከነዲዮጋን በምን ትለያለህ? ሚለይህ ክርስቲያን መሆን ብቻ ሳይሆን ንስሐ ገብተህ ስጋው ደሙን የምትቀበልና ክርስቶስን ባንተ ውስጥ እምታኖር ክርስቶስ ባንተ እንዲያደር ፈቃደኛ እምትሆን መሆን ነው የሚለይ ከሌሎቹ። ስለዚህ ይሄንን ማየተም ካልያስክ ሌሎቹም ፈላስፎችም ልክ እንዳንተ የምታደርገው ነገሮች ሁሉ ያደርጋሉ። በሰው ላይ ክፉ አያስቡም። በተቻላቸው መጠን በዚህ ዓለም ያለውን ሀብት ንብረት ለመናቅ ይሞክራሉ። እንደዚህ አይነት ነገሮች አሉና እኛን ከሌሎቹ የሚለየን የክርስቶስ ማደሪያ አድርገን ሰውነታችንን መቀደሳችንና ስጋው ደሙን መቀበላችን ነው። ስለዚህ ይሄንን ማህተም ክርስቶስ ይፈልገዋል። ስለዚህ በዚህ ምድር ያለን ራሳችንን ማዘጋጀት አለብን። እንጠቅልለውና ይሄንን የመጨረሻ አሁን እንዳብራራው ክርስቶስ የአባቴ ብሩካን ኑ እንዲለን ይህንን የሚልበት ትምህርት ከቤተ ክርስቲያንም በደንብ እንዲሰጥ ምእመናኑም ዘንድ ለምሳሌ አንዳንድ ጊዜ ጆሮዎቻችን የለመደው ቃል ተግባራዊ ምንም በተግባር ውስጥ ከሌለን የሰሙት ቃል በእምነትም ስላልነበር አልተቀማቸው ማለት የሚለው መጽሐፉ ልክ እንደዛ እንዳይሆንብን ምን መደረግ አለበት? ልክ ነው። በሰንበት ትምህርት ቤት አገልግሎቶች ከምስጢራት መካከል አንዱ ይሰጣል። የቤተ ክርስቲያን ማዕከላዊ ትምህርቷ ደግሞ ይህ ነው፣ መሰረቱ ይህ ነውና ግን እንደሚባልለት እያንዳንዱ ሰው ይሄ ግንዛቤ ማጣት ይመስለኛልና ሰውን ያራቀውና ህይወቱን ዘላለማዊ ህይወቱን የሚያጣበትን ነገር ሰዎች እያበረታቱ ወደ ሲኦል እንዳይከቱት ከማን ምን ይጠበቃል የሚለው መጨረሻችን ብናደርገው። ቤተ ክርስቲያን ሁሌም እየሰበከች ነው ያለችው፣ ግን አሁንም በተጠናከረ መንገድ ለትውልዱ በጣም በቀረበ መንገድ የዚህን ቅዱስ ምስጢር ጥቅም በደንብ ማስረዳት አለባት። ትውልዱ ደግሞ ማሰብ ያለበት በቃ አማራጭ አይደለም። ክርስቲያን ሆኖ ሲኖር አንድ ሰው ግዴታው ነው የአምላክን ስጋና ደም መቀበል። ስፈልግ ሳልፈልግ የሚባል ነገር የለም። በቃ ስንኖር ማድረግ የሚጠበቅ አንዳንድ ጊዜ ተስማምተ የምትቀበላቸው ግዴታዎች አሉ አይደለ? ለመግባት ከተስማማህ የሚጣሉብ ደግሞ ግዴታዎች አሉ። ስለዚህ ክርስቲያን ኮንክ ክርስቲያን እንደመሆነ የምትቀበላቸው ግዴታዎች አሉ። ከነዚያ መካከል አንደኛው ንስሐ እየገባ ይህን ስጋና ደሙን መቀበል ነው። ስለዚህ ይህን ኃላፊነታቸውን በደንብ ማሰብ አለባቸው ምእመናንም። አሁን በተለይ አሁን ባለንበት ዘመን ይሄ ምድራዊ ነገር በጣም ልባችንን ይዞት የጠፋ ይመስለኛል ሳስበውና ብዙ ሰው መስማት የሚፈልገው እንደዚህ ንስሐ ግቡ፣ በቅድስና ኑሩ፣ ስጋው ደሙን ተቀበሉ የሚል ሳይሆን አይዞ ምንም ብትሆን እግዚአብሔር አይተውም እንደዚህ ነው እንደዚያ ነው አይነት ስብከቶችና
በጣም ስፓይንለስ ማድረግ እግዚአብሔርን በቃ ስለ እግዚአብሔር ግን እንደዚህ አይደለም እና እግዚአብሔር መሐሪ አምላክ ነው በመሐሪነቱ አንፃር ግን ፈታሂም ጭምር ነው እግዚአብሔር የፍርድ አምላክም ጭምር ነውና መሐሪነቱ እኛን ወደ ንስሐ መጥራቱ ነው ራሱ እንደሚናገረው ማለት ነው እግዚአብሔር አንድ ለሰው ልጅ ካደረገለት በጎ ነገር መካከል አንደኛው ቅዱስ መንፈሱን በእኛ ውስጥ ማኖሩ ነው ስለዚህ ያ በእኛ ውስጥ ያደረው ቅዱስ መንፈስ ሁሉ ጊዜ እኛን ወደ ንስሐ የሚጠራ ነው ንስሐ ለመግባት ማለት ይህንን መንፈስ መቃወም ወይ መስደብ ነው የሚሉት አባቶቻችን ለዚያ ነው መንፈስ ቅዱስን የሰደበ ስርየት የለውም ይላል አይደል ክርስቶስ መንፈስ ቅዱስን መስደብ ማለት በውስጥ ያደረውንና ወደ ንስሐ የሚመራህን መንፈስ መቃወም እምቢ ማለት ነው ቅዱስ ጳውሎስ ስለዚህ መንፈስን አታጥፉ ይላል ቅዱስ ጳውሎስ ታተማችሁበት ቅዱስን መንፈስ አታሳዝኑ ይላል አየው መንፈስን አታጥፉ መንፈሱን አታሳዝኑ ከዚያ ደግሞ ምን ይላል የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ ይላል አሁን ይውል አንድ ሰው የማይድንባቸው ነገሮች አሉ ከተወ አንደኛ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር ከቆጠረ ከዚያ የእግዚአብሔርን ልጅ የረገጠ የጸጋውን መንፈስ ያክፋፋ እንዴት የሚበልጥ ፍርድ ይጠብቀው ይሆን ይላል ምን ማለት መሰለ የኪዳኑን ደም እንደ ርኩስ ነገር መቁጠር የእግዚአብሔርን ልጅ መርገጥ ማለት ስጋው ደሙን መቀበል ያለብህ ምክንያቱም ላንተ ለመዳን የተሰጠ ወይም የተሰዋልህ ብቸኛው መስዋዕት የአምላክ ስጋና ደም ስለሆነ እሱን አለመቀበል በጊዜ ብዛት ይወላ አንዳንድ ሰው ከስንፍና አይቆይ ነገ ንስሐ ገብቼ ምናምን ይላል ግን ጨርሶ ግን ጥቅሙንም ሳያስብ የተወሰው ካለ ይሄ የእግዚአብሔር ልጅ እንደመርገጥ ነው የሚቆጠርበት የተቀደሰበትን የኪዳኑን ደም እንደማክፋፋት ነው የሚቆጠርበት ከዚያ የጸጋውን መንፈስ ያክፋፋ ብሎ ደግሞ የጸጋውን መንፈስ ያክፋፋ ማለት በውስጡ ያለውን እሱን ወደ ንስሐ የሚጠራውን ቅዱሱን መንፈስ የእግዚአብሔር መንፈስ ቅዱስን ወደ ንስሐ ወደ መመለስ ሲጠራው የሚያክፋፋው ከሆነ መልስ የማይሰጠው የሚያጠፋው ዝም የሚለው ከሆነ ይሄ የሚበልጥ ፍርድ ይጠብቀዋል ይላልና በጣም ወሳኙ ነገር እዚህ ላይ ነው ያለው ነው እና ዛሬኛ ስለመሶብ ብናወራ እዚህ ምድር ላይ ስላለው በጣም ባጭር ጊዜ ሊጠናቀቅ ወደሚችለውን ነገር አንስተን ብንነጋገር ለጆሮ በጣም ደስ ይላል አይደል በጣም ደስ ይላል አይዞ ታገኛለህ ስራህ እንዲሆንልሃል እንደዚህ በኩል የጎደለው በዚህ በኩል ይሞላልሃል እንዲሆንልሃል ምናምን ሲባል በጣም ብዙ ሰው ጆሮውን ደስ ተሰኝቶ ሊሰማው ይችላል ጉዳዩ ግን ይሄ አይደለም አይደል እኛን ክርስቲያኖች የበለጠ የሚያስጨንቀን የሰማይ ቤታችን ጉዳይ ነው ሰው ዓለሙን ቢገዛ ቢነዳ ነፍሱን ካጣ አይደል ወምን ተይበቆ ይላል እኮ ወንጌል ላይ አይደል ምን ይሰራዋል ምን ይጠቅመዋል ይላል ምን ይጠቅመዋል ሰው ዓለሙን ሁሉ ይዞ ገዝቶ ነርቶ ነፍሱን ቢያጎደል ግን ምን ይጠቅመዋል ይላልና ዋናው ጉዳይ እሱ ስለሆነ ስለዚህ መረር ያለውን ስብከት መስማት አለባቸው ኃጢያታችሁን ተናዘዙ ኃጢያትን ተው ወደ ስጋ ወደ ሙቀረቡ ለሚለው ስብከት ራሳቸው ማዘጋጀት ይተበቅባቸዋልና የቅዱስ ቁርባን ግን ጥቅሙ በነገራችን ላይ ሰማያዊ ብቻ ነው ይያልንም አይደለም ቅዱስ ቁርባን ጥቅሙ ምድራዊም ጭምር ነው በነገራችን ላይ አይደል መድኃኒትም ጭምር ስለሆነ ማለት ከክርስቶስ ጋር ስትሆን እኮ ምን ያቀታል ምንም አያቀትም ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላልና ክርስቶስ ከሱ ጋር የሆነለት ሰው ሁሉን ይችላል ግን ማለት ምን ማለት ነው ሁሉን ይችላል ማለት ይሳካልኛል ሀብት ንብረት ይኖረኛል ምናምን አይደለም ቅዱስ ጳውሎስ ደሃ ነበር ደሃ ሆኖ ነው ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል ድንኳን እየሰፋ ነበር ይኖር የነበረው አይደል ምን ማለት ነው ግን መከራ ቢመጣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ መከራውን እችላለሁ ስቃይ ቢመጣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ መንገላታት እንቅልፍ ማጣት ረሃብ ቢመጣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለትም ጭምር ነው እንጂ ያልፍልኛል ይሳካልኛል ብቻ አይደለምና በዚህ ዓለም ያለውን ወጀብና ማይበሉን ሁሉ ለማለፍም ኃይልን የሚሰጠን ክርስቶስ ከኛ ጋር እንዲሆን ቅዱስ ምስጢሩን መቀበል አለብን ነውና ለዚህ ስብከት ለዚህ ህይወት ራሳችን ማዘጋጀት አለብን ከልብ ነው ማመሰግነው ላነሳናቸው ጥያቄዎች እዚህ ተገኝተ ማብራሪያ በመስጠት ምእመናን ይገነዘቡት ዘንድ በበቂ ሁኔታ አብራርታል ቃለ ሕይወት ያሰማልን አሰምራን ያደለልን ለሁላችን መልካም ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደሰማችሁት በዚሁ መልክ ተጠናቋል ማለት ነው አባቶቻችን የሚያስተምሩንን መምህራን እለት አስፍተው አልምተው የሚያስተምሩት ትምህርት እኛም የመጨረሻ ማህተባችን የሚታተምበትን ስጋው ወደሙ ትኩረት ሰጥተን ግንዛቤያችን ዳብሮ ከክርስቶስ ጋር ለመኖር በፍጻሜያችን ደግሞ
እስከ የማይባል የተሳካ ህይወት ወይም ዘላለማዊ ህይወት ለመኖር ስጋ ወደሙ መውሰድ ዋስትና ነውና እንግዲህ በጣም በርካታ ሐሳቦች አንስተናል ብዙ ቁም ነገር እንደጨበጣችሁ ባለሙሉ ተስፋ ነን የዛሬውን በዚህ ፈጽመናል ሳምንት በሌላ እንገናኛለን ቸር ቆዩልን